የህፃን ዲሲፕሊን ያለው ላይ ምን ነው እንደምትለው ልክ የህፃን ዲሲፕሊን ያለው አንድ ትልቅ ስጋ ውስጥ የሚኖር ነፍስ ተንከባክባልና በዛ ህፃን ምክንያት የተፈጠረ ሚረር ሆኖ የተፈጠረው ጠባቂ ማንነት ወይም እረኛ ልክ አንተ ትንሽ ስትሆን የሚመጣ አርኪታይፕ ይሆናል። የተፈጠረው ግን በሚረሪንግ ነው፣ በትምህርት አይደለም። እረኛ መሆን ያስፈልጋል ከወታደር በላይ። ግን ወታደር የሚከበርባት ዓለምና አገር ላይ ነው ያለው። ምኑን ነው የምሰጣችሁ ካልክ አሁንም ስቲል ትንቃለህ ማለት እቺንም ቻንዳባ ምንድነው ስጠን ምንም ካልሆነ ተራ ከሆነ ስጣቸው። ምን ይቆላል? ምንም ከሌለ ስጥ እንጂ ምንም ይቆጠባል? ምን ታጥናለህ ራስህ? ምንም የለኝም ብለሃል እኮ በዓለም መስፈርት ሰዎች ያላቸውን አይተህ አንተ ምንም የለኝም ብለሃል። ከሌለ ስጣ። ከሌላት ሰጣ ዓለምን ሁሉ ያስገረመች ኤሌ እንዴት ናችሁ? የቴዲ አፍሮን ሙዚቃ ተንተንልን ብላችሁኝ ወይም ስለሱ ሪአክት አድርግ how do you feel it የሚለውን I just ignore it። ለምን I know በሱ ርዕስ በሰራ ቫይራል እንደሚወጣ ቪዲዮ እና እንትንም ክፍያም ደግሞ እያነሰ ነው ሰሞኑን ኢንተርናሽናሊ ያለው አየር ጦርነት ምናምን ይመስለኛል ለፕሮሞሽን አይመችምና ያው በቪው አይከፍልም እንደምታውቁት በማስታወቂያ ነው የሚከፍለው። ከዛ የተነሳ በስማሙቀቱ ከዛ የተነሳ ክፍያም እየሰራ አይደለም። ለቫይራሊቲው ብዬ ግን ቴዲ ላይ የተሰማኝን ሪአክት ማድረግ አልፈለኩም። እየሰማሁትም አይደለም 2 ማክሲመም 3 እየሰማሁ ነው። እቺ የበረሃኛዋ ምን ነበረች በጣም የወደድኳት እሷን ቀኑ ሙሉ ኮስላት ነበር። ቆይ እና ያው ለኔም ጥቅም ቢሆንም እየሰማው ስላልሆነ ዝም ብሎ መዘባረቅ ነው የሚሆንብኝ። መዘባረቅ ስል 3 ጊዜ 4 ጊዜ ዘባርቅ የላችሁ በኩንጉፉ ፓንዳ ርዕስ በደንብ አድርጌ ዘባርቄ አልጥምህ ብሎኝ ይሄ 5ኛ ጊዜ ኩንጉፉ ፓንዳ ላይ ልመጣ ሳይሆን በሌላ ርዕስ ኤዲት የማይደረግ ቪዲዮ ልቀዳድ የፈለኩት ምንም ኤዲቲንግ የለው ጀስት ኤክስፖርት አድርጌ ወደ እናንተ ለቀዋል። እንደዛ አስቤያለሁ። እስቲ ኢንሻአላህ ርዕስ እንዴት ነው በእውቀት ሳይሆን በመንፈስ ማደግ የሚቻለው? በመንፈስ ስለንቦና በሚለው እንወስደዋል። በስለንቦና እንዴት ማደግ ይቻላል? አሁን ፋዘር ጋር ሄጄ ነበር መጣላታችንን ብዙ ጊዜ ነግሬያችሁ ነበር አይደል? ከቤተሰብ ጋር አሪፍ ላይ እንዳልሆንን ብዙ ጊዜ ነግሬያችሁ ነበር። ሚስቴያውን ብታየኝ ትገረማለች። ስንተኛ ጊዜ ነው የሚቀዳው? መታረቃችንን መናገር አለብኝ ማለት ነውና ለፋሲካ ለስግደት ዕለት ግራ ብርጄ ከዛ ግን ከመታረቃችን በፊት በዛ ሰሞን በበዓሉ ሰሞን የድሮ አንዛይቲ የሚጫወትበት ሰላምታ የሚጠፋበትን በኃይሉን ሆኜ ነበር። የሆነ ድንብር ላለው አፖስቶ እንደ የሆነ አኳርድ የሆነ ሰላምታ ሰላም ላለው ሰው እና unconsciously I feel that unconsciously ያው ኮንሺየስ አድርጌ ያላወራሁትም ለሚስቴ ለጓደኛዬ እንጂ ይሰማኛል ተለውጫለሁ ብዬ አስብ ነበር። ይሄ ደግሞ የድሮ በኃይሉ ከየት መጣ ያልኩ ነው። ይሄ የድሮ በኃይሉ ከየት መጣ? ኦሬዲ በስሜት ተዋህዶኝ በእውቀት ማቀው ጉዳይ አኳርድነሴ ጠፍቶ አንዛይቴ ሸሽቶ ሞር ኮንፊደንት ሆኜ የማቀው በኃይሉ ድራሹ ጠፍቶ እማወራው ነገር
ቀልዴ ምናምን ፐርሶኒፋይ ሳረግ ይሄ ሳቅ ሳበዛ ቁጥሮች ስጨምር ሳጋንን ምንድነው ሰውዬ የት ነው ያለኸው ወዴት ነህ አዳም ሆይ ወዴት ነህ እንደሚለው ወዴት ነህ አንተ ሰውዬ የት ነው ያለኸው እጅግ መልካም ያልኩህ ያው እጅግ መልካም ስላለው አዳምን ሲፈጥረው መልካም እጅግ መልካም ያልኩህ ወዴት ነህ የተጠፋህብኝ አይነት እንትኑስ ነበርኩ ፍለጋ ውስጥ whenever I go ያንን ሰውዬ እንደ ሻዶ ሆኖ ሲከተለኛ ያየዋል እኔ እንግዲህ ለሶኮል ተለውጫለሁ ብሎ የሚያስበው በኃይሉ በሚሄድባቸው ቦታዎች የገነባው እንትን አለ መልክ ማለት ሰርቼው ሳይሆን መልኩን እኔ ላይ ሰርቼው ሳይሆን እነሱና እኔ ስንገናኝ ከእኔን ከሚያውቁበት እኔም እነሱን ከማቀበት መንገድ ተቀምሞ የተሰራ አለና እነሱ በዛው መንገድ ሪስፖንድ ሊያደርጉ ይሞክራሉ ተሻሻለ ተለወጠ ብዬ ማስበው በኃይሉ እኔ ደግሞ ያኛው ትንሹን በኃይሉ ሆኜ ነው የመጣሁት አይኖ ትንሹን በኃይሉ ሆኜ መምጣቴ አንዛይቲው ዲፕሬሽኑ ምናምን ፍርሃቱ አኳርድ እነሱ ያለበትን በኃይሉ ሆኜ መምጣቴ እዛ ያለሁበት ቦታ ይሄኛው በኃይሉ ተለውጫለሁ የሚለው ሳክሰኛው በኃይሉ የገነባውን ነገር ለማጣጣም እድል ያገኛል ለምን ያንን ጻልጅ ወርውሬ ጥዬ አይደለም እኔ ተለውጫለሁ እምለው እሱ የሚያከብዳቸውን ጉዳዮች አቺቭስ አድርጌ እነሱ መጥቶ እሱ ሲያጣጥም ነው ጥሩ ግን ኔጌቲቭ ነገሮቹ ማብረው መጡ በአጭሩ የቤት ሲሄድ ወላጆቹ ጋር የሚመጣው በኃይሉ መጣ ውጪ ማለት ነው ቤተሰቦችህ ጋር ህፃን ልጅ ሆነህ ነው ራስህን የምታቀው ጥሩ ቤተሰቦችህ ጋር ህፃን ልጅ ሆነህ ራስን ታቀዋል አካልህ አደገ አሁን አካልህ ባንተ ቁጥጥር ውስጥ አይደለም አደገ ጥሩ ነፍስ ተከትላ አብራት ታድግም ስቲል ሊሚቴሽኖቿን ቤተሰቦቿ እንደሚያስቧት ነው ራሷ የምታስበው ልጅ ስለሆነች ሶ ማደግህን ከቤተሰቦች ፊት ላይ ማየት ትፈልጋለህ ይሄ የሚከበረው የከበደው አካልህ የተለወጠው ማንነትህ እንዲረጋገጥ ማህተም እንዲመቱልህ እንደማለት እዛ ሲሄድ ሹሉቃ ሻምባ ሂኢ ነው ሆነው ምን ማለት ነው አባቴን ቦልድሊ ይሄ ነው እውነቱ ማለት አልችልም እሱ እውነት ላለው ነገር ባላምንበትም መሸነፍ አለ ብቻ አይደለም በፍርሃትም መሸነፍ አለ ተው ሲለኝ ስተው የነበርኩት ልጅ አሁን ተው ብሎኝ ማልታዋቸው ነገሮች አሉ እነዛ ጉዳዮች ላይ ሄዶ ሲያወራ እናቴም ትሆን ይችላልች ወንድሜም አልተውም ማለት ባልችል ኦኬ ያ ስተቱሱ ኦኬ ያ ስተት ነገር ምናም ብዬ ብቻ የሆነ ዋቴ ሰርቼ ማለፍ አለብኝ እውነቴን ውሸት ከማለት የዛን ሰው እውነት በሌላ ነገር አጫብሎ የተረዱ መስሎ ማለፍ ብቻ ፐርሶና ሰርቼ ፐርሶናው ማለት መልክ ምሰራው አዎ አይደለሜ ከኋላ ባነበብኩት በልማዴ ምናም ተገንብቶ ቁጭሎ እሱን ግን እንዳልል ሌላ አዎና አይን በፐርሶና ሰርቼ ቤተሰቦቼ ፊት ትንሽነቴ ከልላለሁ ማለት ትንሽነቴን ብቻ አይደለም ከለው እዚህ ጋር ዕውቀቴ ልምዴ ምናምን ሰዎች የሰጡኝ ቦታ ምናምን አለ ዓለም የሰጠችኝ ይሄ አለ at the same time ደግሞ ህፃኑ ልጅ አለ ህፃኑ ልጅ ሆኜ ሁሉን እሺ ማለት አልችልም ይሄንን በዓለም ከዓለም ጋር በመታገል የተፈጠረውን የተለወጠውን በኃይሉ ደግሞ ማሳየት አልችልም ስለዚህ ማሳየትም ትንሽነቴንም ማመን ባለመቻሌ የተፈጠረ ሰርድ ፓርቲ ያለ እሱ ፐርሶና ይባላል እሱም ብልኮ ለብሼ ነበር መቀርበው ልክ ወደ ይስሐቅ ያዕቆብ የኤሳው ሞገስ ለብሶ እንደሄደው በቤተሰብ ውስጥ አድኖ ማምጣት የሚችለው የመጀመሪያው በኩርናውን ባይወስድም በኩሩ ልጅ ነበር ስለዚህ እሱን መስሎ ይቀርብ ቤተሰቦቻችን ጋር ስንቀርብ መስለን መቅረብ ነው ትክክለኛው መንገድ ስተት ነው እያልኩ አይደለም ግን በሆነ የማደግ ሂደት ውስጥ የተለወጠው ማንነታችን አሁን ሙሉ እንዲሆን እንዲዋሃድ ፐርሶናው ዲሞሊሽ እንዲያረግ የተለወጠው ማንነታችን ላይ ማህተም የሚያሳርፉት እነሱ ናቸው
አድገሃል እኮ የሆኑ ቃላቶች አመለጡኝ ለምሳሌ ዛሬ 3-4 ጊዜ ልክ ሌላ ሰው በሱ እድሜ ያለ ሌላ ሰው ልል የምችለው ቃል ይወጣል ለምሳሌ አይ እሱን ባክ አይመስለኝም እልና ያባትን ይለኛል የሆነ ኦቨርራይድ ይላል ሌላው ክፍሌ ችግር የለውም ቀጥል ፊቱ ላይ ግሪን ላይት አለ ኢትስ ኦኬ እንደዚህ ብታወራኝ you are grown up now የሚል ማረጋገጫ ከሱ ግሪን ላይት ያየው ስመጣ እውጪ እነሱ ጋር ከመሄዴ እርቁን ከመፈጸማችን በፊት ወደ እነሱ ከመሄዴ በፊት ይመጣ የነበረው ያ ትንሹ አንዛይቲው ዲፕሬሽኑ አኳርድነሱ ሻይነስ ምናምን ብቻ በብዙ ስም ይጠሩ እርግጠኛ ያልሆንኩባቸው ማልወዳቸው ክፍሎቼ ወጥተው ነበር እነዚህን ሸፍኜ ነበር ቤት ውስጥ ቤተሰቦቼ ጋር ለመኖር ስል ሸፍኜ ነበር ምኖረው ትንሽነቴን ማለት ነው ያን ትንሹን በኃይሉ ፐርሶናል ብሼ ነበር ምኖረው ትንሹ በኃይሉ ውጪ ተጠበቀኝ እና ምንድነው የእውነቴን ነው የምላችሁ ከመሄዴ በፊት ምንድነው ይሄንን አይነት አኳርድ ብቻ ያንን ትንሹን በኃይሉ ይሆንኩት ምንድነው ይሄ እያልኩ ነበር ወጥቶ እዛ ቤት ውስጥ የሚመጣው በኃይሉ ወጥቶ ተጠበቀኝ እንደማለት ነው ሪፍሌክሽኑ ሰዎች ጋር ሲሄድ ትንሹ በኃይሉን አየሁት ስለዚህ ትንሹ በኃይሉ ቤቱ የት ነው ወላጆቹ ይዞኝ ሄደ ማለት ነው ከዛ ወላጆቼ ጋር ሲሄድ ማደጌን አየሁ አሁንም እንደዛው እንደ ልጅነቴ እንደማልታይ በቁም ነገር እንደሚወስዱኝ ገባኝ የውጪው መልኬ ቤት ተጠበቀኝ የቤቱ መልክ ወደ ውጪ ሲወጣ ክርስቶስን ለምን ወደዚህ ምድር መጣህ ብትሉት እኔ መጣሁት ሰይፍ ይዤ ነው ሰላም ይዤ አይደለም ልጅን ከወላጆቹ ልለይ የገዛ ወላጆቹ ለልጅ ምንድነው እንቅፋት ይሆኑበታል እንትን ይሆኑበታል ጠላቶች ይሆኑበታል የሚል ቨርስ አለ ከመጣባቸው ብዙ ሪዝኖች አንዱ በዛ ሰይፍ ሁለተኛው ትብት ያልኩት ከአባት መቆረጥ ያለበትን ሰይፍ በሰይፍ ሊቆርጥ ነው ኦኬ ሰላምን የምናገኘው በሰይፉ እትብቱ ሲቆረጥልን ነው እንዲህ ይሆናል ሰው ለሰው ግንኙነታችን መሐከል አሁን ከቅዱሴ ጋር ያወራ ሰው ለሰው መሐከል ግንኙነቶቻችን መሐከል ምን ያንሰናል መሰላችሁ ለምሳሌ ገንዘብ አንሶኝ ራሴን አቀዋለሁ ጉልበት አንሶኝ ራሴን አቀዋለሁ ጨዋታ አንሶኝ ራሴን አቀዋለሁ ዕውቀት አንሶኝ ራሴን አቀዋለሁ ያን ጊዜ ምን ታረጋለህ ገንዘብ ሲያንስ ገንዘብ ያለው ሰው ጋር በመጠጋት እንደ ሐሩር የሆነውን የዚችን ዓለም የነዋይ ማጣት መከራ እሱ ስር ተጠግተህ ታልፋለህ እንደዛ ነው ካንተ ምን ያገኘ ነው እሱ ምናልባት አንተ ጨዋታ ትችላለህ ምናልባት አንተ ታነባለህና ዕውቀት አለ ሰው ዕውቀትህን ሲክ ያረጋል ምናልባት አንተ እንዳላዩ ማለፍ ትችላለህ ሰውየው ላይ ያሉ ድካሞችን እንዳላየ ማለፍ ስለምትችል ሰውየው አክሰፕትድ የመሆን ስሜት ይሰማዋል ባዶ ቤት ሲያድርና ሚስቴ ወይ ልጄ ወይ ትንሹ ወንድሜ ሲያድር ይለያያል ከነሱ የተነሳ አይደለም ብርታት የተሰማኝ ለእነሱ ስል ብርታት ይሰማኛል ብቻዬን ስሆን አንክሸስ ሆናለሁ ብዙ አይመቸኝም አዲስ አበባ ሳድር ሩም ይዤ ሁሌ ዮሴፍን ይዤ ነው ማድረው ተምኔል የሚሰራልኝ አንድ ጓደኛ አለኝ በቃ ደውዬ ና እስቲ ባክ ብቻዬንም አላድርም ነው እሱ ሲያድር ኖርማል ይሄ አንዛይቲው አለብኝ የብቸኝነት ብቻዬን ስሆን ደስ አይለኝ በተለይ አዳሩ ማለት ነው እና ያንን አይነት አንዛይቲ እንዲሄድ ሞገስ የሚሆነኝ ሰው ነበር አሁን ሰው ያስፈልጋል እንኳን ዕውቀት ኖሮት እንኳን ጉልበት ኖሮት እንኳን ጨዋታ ችሎ እንዲሁ ሰው ለሰው ያስፈልጋል ስለዚህ አይተህ ማለፍ የምትችል ከሆነ የሰውየውን ድካም የሆነ ሰው ያስጠጋል ስለዚህ ለዛ ሰው ስትል ለገንዘቡ ስትል የሰራኸው ፐርሶና አለ ምን ማለት ነው ያዕቆብ ይስሐቅ ፊት ሲቀርብ
የለበሳት ቡልኮ ማለት ናት። ኤሳው የምትሸት። ስለዚህ ገንዘብ ሰው እየሸተትክ ገንዘብ ያለው ጋር ሰው እየሸተትክ ሰው ሆነ ብታስተዳድረው አብረኸው ብታድር ማለት ብታስተዳድረው እቺን የመከራ የሆነ ጊዜ ምናምን ያሳልፋል። ጉልበት ያለው ሰው ጋር ተጠግተ ጉልበት ከሌለ ለምሳሌ አማኑኤል የጅማ ዩኒቨርሲቲ ወዳጄ ያልኳችሁ ጉልበት ነው፣ በጣም ግዙፍ ነው፣ ብድብድ የሚባል አይፈራም። ከሱ የተነሳ ጅማ ዩኒቨርሲቲ ለአመታት ተከብሬ ነው የኖርኩት። ይወደኛል፣ እሱ አራዳ ነገር ይመቸዋል፣ እንጫወታለን። ከድሬዳዋ ነው ሄድኩት፣ ፊልም አውቃለሁ ምናምን ሳክስ ብቻ አለ። እሱ ከኔ የሚፈልገው አለ፣ እኔ ደግሞ ከሱ የምፈልገዋል። በሱ የሰውነት ሞገስ ስር ተጠልዬ በቃ ዶርም ውስጥ ቡሊ ሲደራረጉ ቡሊ ያረጉኝም ነበር። ያው ራሱ አንድ ቀን እስኪ ዞርብኝ ያው ይሰማኛልና አንዴ እንደዛ ነው ዞር አለብኝ። ሊመታኝ ነበር፣ መታለሁ ናምታኝ ምናምን ብዬ ይመታኛል እኮ በደንብ ናምታኝ ብዬ ተወራጨኝ። ከዛም ባይ መጣ ሊያቅፈኝ ሲል ጥዬው ሄድኩኝ ምናምን። ካርድ ሞላልኝ ያን ቀን፣ በካርዱ አለቀስኩ። ሲምፓቲውን አየው፣ ፍቅሩን ምናምን በሰውነቱ መጋረዱ ሳይቀር በምናምን ተንከባከበኝና ጥላ ሆኖኝ ነበር። ኦኬ ከዛስ እነዚህ ሰዎች ጋር የምትፈጥረው ሰከንድ ፐርሰናሊቲ አለ። ሰዎቹ ካላቸው ጥቅም ለአንተ ካላቸው ጥቅም የተነሳ ሰከንድ ፐርሰናሊቲ ፈጥረህ ትቀርባቸዋለህ። ኖርማል ነው። እሺ ፐርሶና ኖርማል። ኦኬ ከዛ በሂደት ምን ይሆናል መሰለ? ገንዘቡን ታገኛለህ፣ ጉልበቱን ታገኛለህ፣ ምላሱን ታገኛለህ፣ ወዳጁን ታገኛለህ። ምርጥ ወዳጅ ያለ ፐርሶና የሚቀርብ እያገኘ ትመጣለህ። ያው የዓለም የትግል ሜዳ ነው። እያደንክ ነው። እሺ አሁን እያደንክ ስትሄድ ሪል ጄኒዩን ይሆናል። ካንተ ጋር የነበረው ፐርሶና እየወለቀ ይመጣል። መጀመሪያውንም ሀብታም ስለሆነ ነው ያንን ፐርሰናሊቲ የሰራህለት ሚረር አድርገህ በሳንቲሙ የሚረዳህ ነገር ስላለ ነው አንተ ያንን አይነት ሰው ሆነ የቀረብከው። አሁን ሳንቲም አገኘ። ስታገኝ አሁን ያንን ፐርሰናሊቲን ጣልልኝና በዚህኛው ተቀበለኝ ስትለው አይ ተለወጥክ ይላል። ድሮኮ እንዲያልነበር መስክልኝ፣ ድሮኮ ባልስቅልህ በቀልዶች ታባረረኝ ነበር፣ ድሮኮ ተሳስተሃል ብለህ ይሄን ተወስድብኝ ነበር፣ ከስራዬ እንደዚህ ታረገኝ ነበር፣ ድሮኮ እያልክ ለምን ያንን እንዳደረክ ማስረዳት አትችልም። ተለውጠሃል ትባላለህ። መጀመሪያውንም እኮ ያን አልነበርክም አንተ። for the sake of የነሱ አቅም ስትል ያን ፐርሰናሊቲ ፈጠርከው። አሁን እቺ አይነት ሞመንት እየጠፋች እየመጣች ኢንቲግሬሽን እያደገ ይመጣልና ከዛ በሌሎች ሰዎች መከበር ጀምራለህ። ስለ ገንዘባቸው፣ ስለ ጉልበታቸው፣ ስለ ጨዋታቸው፣ ስለ ዘመዳቸው፣ ስለ ሰው ስለሆኑ ያው ብቻን ላለመሆን ብለህ ፐርሶና እየሰራህ የተጠጋሃቸው የተወሰኑ በአንተ ህይወት ማፕ ውስጥ የተወሰኑ ሰዎች አሉ። ሁሉም ጋር ያናታረግማ። አሁን ከነዚህ ሰዎች ውጪ ዓለም አንተን ማክበር ትጀምራለች። በእነሱ ጥላ ስር ሆነ እንዴት ገንዘብ እንደሚያዝ፣ እንዴት ጨዋታ እንደሚቻል፣ እንዴት እንደሚፈተል ጉልበት፣ እንዴት ማኒፑሌት እንዴት አንደበት ሌላ ፓወር እንደሆነ ምናምን እየተማርክ ነው። ከነሱ ስር ሆነ እየተማርክ ነው። በቡልኮ ቀርበ በረከታቸውን እየወሰክ ነው። ብኩርናቸውን ልንበለው በረከታቸውን ያው ይስሐቅ ለያዕቆብ የሰጠው ብኩርና ሳይሆን በረከት ነው። ባለፈውም ሳስቻረምኩት ብኩርና በረከታቸውን እየሰጠው ነበር ወይም እየወሰድክ ነበር። ፐርሶና ለብሰ ኤሳውን መስለ ምንም ጥፋት የለው። አሁን ብዙ እርዳን ምናምን ብለው ወደኔ የሚመጡ ሰዎች የሚሸወዱ አሻውዳ ይችላል። የሚገርማችሁ ፐርሶና መስራት መሽለጥለጥ ማስመሰል ይመስላቸዋል። እና ፐርሶና ፊትን መጋረጃውን በለው ልክ እቺ ፐርሶና እኮ ብዙ ቦታ ነው ያለችው። አዳም ለብሷታል፣ እግዚአብሔር አልብሷታል።
ኖህ ልጆቹ አልብሰውታል። ያው እርቃን የሚለው ዝም ብሎ ሲምቦሊካሊ ነው እንጂ እርቃን ይሄ ዝም ብሎ አፍረተ ስጋው መሸፈን ብቻ አይደለም፣ መጋረድም ነው። የሆነን ሰው ድካም መደበቅም ነው። at the same time መደበቅም ነው። ወደ ሆነ ሰው ሲቀርቡ ያንን ሰው መስሎ መቅረብ እና ይሄ ፐርሶና በሂደት ካንተ ላይ ፌድ እያደረገ ለምን በረከትን አግኝታልና ወደ ተባረኩ ሰዎች ስልጣን ወዳላቸው እየተጠጋ እንዴት እንደሚያዝ እንዴት እንደሚቻል በረከትን ችለሃል አውቀሃልና ዓለም ታከብር ትጀምራለች። ይጨበጨብልሃል። ጄኒዩንሊ ሶል ትባረካለች። የሆነ የማደግ ስሜት ይሰማሃል። ችግሩ እዚህ ጋር ነው። አሁንም እያስመሰልክ ይመስላቸዋል። አስመስለህ ቀርበህ የተጠቀምክባቸው ኢንፋክት ጠቅመሃቸዋል እኮ። ቸርነት ስጦታ አይደለም የሚያደርጉት፣ ተጠቅመውም ነው ሰዎች። ልጆች ወላጆቻቸውን ይጠቅማሉ ወይስ ወላጆች ልጆቻቸውን ይጠቅማሉ ይብጠይቃችሁ? ሁለቱም ያለ ሰው ነው ትክክለኛ። ወላጆች ልጆችን ይጠቅማሉ የሚል ሐሳዊ ስብከት አለ ባየሩ ላይ። እኔ ወንጌልን እየጠቀምኳት ነው አይደለ? እየጠቀመችኝ ነው እንጂ ቅድም ምን አልኳችሁ? ወንጌልም እናቷም ዮሴፍም በማደራቸው አብረውኝ በመኖራቸው የሚያስተዳድሩኝ ሰዎች ይሆናሉ። ማስተዳደር አብሮን ማደር ነው አንድ ትርጉም። ሁለተኛው ማስተዳደር ማለት ጌትነትም ነው። አስተዳዳሪዎች ሲባል ባለስልጣናትም ናቸው እና እነሱ ባለስልጣን ሆነው ስልጣን ሰጥተውኛል። በዚህች ዓለም ፋይት ለማድረግ እንዳላፍር፣ ለራሴ ደካማ ነኝ፣ ለራሴ ያገኘዋትን ቆርጥሜ ማደር እችላለሁ። ለነሱ ሲሆን የሚበረታው ክፍል ያለ ቤቱን ግቢውን በመጠበቅ ስም ነው ራሱን የሚያውቀውና እኔ ጠባቂ ነኝ ይላል። ቅድም ለቅዱሴ ስላት የነበረችው የጠፋችብኝ ሐሳብ ከቻላለች እኔ ወታደር ሳልሆን እረኛ ነኝ። እኔ እረኛ አይደለሁም ወታደር ነኝ የምትል ሶሪ እኔ ወታደር አይደለሁም እረኛ ነኝ የምትል ወታደር ነው እንትን የሚመስለው ብርቱ ዋሪየርና ሪሉ ዋሪየርና ብርቱ ግን እረኛ ነው። ወታደር ሊያስመስለው ጎልያድ ፊት ሲቆም ሞገሱ እንዲጨምር ለዳዊት ሳኦል መጎናጸፊያ ደፋለት። የወታደር አውልቆ ጣለለት። እሱ እረኛ እንጂ ወታደር አይደለም። እረኛ በመሆኑ ጎልያድ ንቆት ነበር። እረኝነት ምንድነው? ሪስፖንሲቢሊቲ ነው። እረኝነትን በመማር ነፍስ ታድጋለች። ስለ ሰዎች ኃላፊነት በመውሰድ ነፍሳችን ወይም የኛ ኢነር ቻይልድ ያቀድም በቤት ውስጥ ይመጣ የነበረው በኃይሉ ውጭ ወጥቶ አገኘሁት ያልኳችሁ የአንዛይቲ ፍራስትሬሽን ይሄ ሻይነስ ምናምን ያለበት በኃይሉ ውጭ ወጥቶ አየሁት እንዳልኳችሁ ያ ህፃን ልጅ ጠባቂ ፐርሰናሊቲ ያስፈልገው ነበር። እረኛ ያ እረኛ የሚፈጠረው ግን ልጅ በመውለድ ከስጋ የሚከፈል እንደ ወንጌል አይነት ልጅ በመውለድ አይደለም። ሌላ ከስጋ የማይከፈሉ ልክ እንደኔ አድገውባቸው ስጋቸው ግን ሶላቸው ልጅ የሆነች ብዙም መታገያ የሌላቸው የሚናቁ ምናምን ሰዎችን የኔ በማለት ስለነሱ የሆኑ እንትኖች መስመሮችን ስንሻገር ለምሳሌ ቡሊ የሚደረግ ልጅ ብያቸዋለሁ ከዚህ በፊት ካወራቸው ቪዲዮዎች መካከል ቡሊ የሚደረግ ልጅ እኔ ፊት አይኖርም። ቡሊ የማድረግ አቅም ስላለኝ አይደለም። ቡሊ የማድረግ አቅሙ የሚመጣልኝ ቡሊ የሚደረግ ልጅ ሳይ ከተደረገ እኔ አዞረዋለሁ አንተ ወደኔ እንድታረገው። ከዛ እኔን ማድረግ ትችል እንደሆነ አንድ ጊዜ ምን ሆነ ያን ያህል እንትኑ የለኝም። በጣም ደፋር እንትነኝ ምናምን አይደለም። ጭዌው ግን አንዱ የሆነች ልጅ ስለኔ አውርታለታለችና ብሔራዊ ነው። አዎ ከዛ በጣም ኤክሳይትድ ሆኗል። ሊያገኘኝ ሞከረ። መጣ። የሆኑ ሌሎች ልጆች አሉ አርቲስቶች ናቸው። እዛ ልጁ ይንቀጨቀጫል እና አንዷን ልጅ እንደዚህ ያቅፏታል። አያቃትም። የዛን ቀን ነው የሚያቃት።
አየኝና ከነሱ መሐከል ሁለት ናቸው እሱ መሃል ሆኖ እሷን አቅፎ በኃይሉ ግን ያስፈራል ምናምን ብላይ ነበር ገሊት አለ ምንም አታስፈራም ሲያዩ አለ አትቸኩል አልኩት ስለው ደንገጥ ሲል ይታየኛል እንዳው እጅን አንሳላት ከሷ አልኩት ስለው አዎ አንሳልኝ አለችው ሽምቅቅ ብሎ ቁጭ አለ እሱ ያወራ በስነ ስርዓት ቦልዶኝ በስነ ስርዓት የመለስኩት አቢዩዝ የሚደረግ ሰው ካየው ሳላውቀው እኔ አቢዩዝ አድራጊውን ወደኔ ጋብዘዋለሁ ሳላውቀው ሳይሆን ይሄ ነው ሪስፖንሲቢሊቲ ይሄ ነው እረኛነት ያንተ ልጅ መጣ ቡሊ እንዳትደረግ ያንተ ልጅ መጣ ሰዎች እንዳይነጥቋት እንዳትጎዳ እንድትጠቀምም ይሆናል በኔጌቲቭ ሳይድ ብቻ ሳይሆን በየትኛውም ሳይድ አንተ የእኔ የምትለው ሰው ከስጋ ከመከፈሉ በፊት ያንተ ዘመድም ልጅ ብቻ ዘመድም ከመጠበቅ በፊት ስጋ ያልሆነ ሰው ሩቅ የሆነ ሰው ሃይማኖቱም ብሔሩም ምንም ብቻ ሩቅ የሆነ ሰው በመጠበቅ ሪስፖንሲቢሊቲን እረኛነትን ለነፍስ ታስተምራለህ ያ እረኛነት አንተ ልጅ ሆንክበት ቦታ እየመጣ ይገለጣል ሚረር አድርጎ ያ ህፃን ልጅ አንተን አዋቂነትን አስተማረ ያን ህፃን ልጅ መንከባከብ በአካል ህፃን ላይሆን ይችላል ስጋው አድጎ ግን የህፃን ልክ አንተ የህፃን ዲሲፕሊን ያለው ላይ ምን ሆኜ ነው እንደምትለው ልክ የህፃን ዲሲፕሊን ያለው አንድ ትልቅ ስጋ ውስጥ የሚኖር ነፍስ ተንከባክባልና በዛ ህፃን ምክንያት የተፈጠረ ሚረር ሆኖ የተፈጠረው ጠባቂ ማንነት ወይም እረኛ ልክ አንተ ትንሽ ስትሆን የሚመጣ አርኪታይፕ ይሆናል የተፈጠረው ግን በሚረሪንግ ነው በትምህርት አይደለም ያያችሁ እረኛ መሆን ያስፈልጋል ከወታደር በላይ ግን ወታደር የሚከበርባት ዓለምና አገር ላይ ነው ያለው አይከበር ሳይሆን ጦረኛ ወታደር ዲሲፕሊንድ ነው ባትልፊልድ ላይ ዋጋ ይከፍላል አካሉንም ምኑንም መንፈሱንም ቤተሰቦቹን ጥሎ ዋጋ እኮ የለውም ማለት ግን የወታደር ዲሲፕሊን ከሚኖረን የእረኛ ዲሲፕሊን ቢኖረን ሞር እንትኑ ኬዮሱን ቀድመን ውጪ ፕሮቴክት በማድረግ ራሳችንን እናሳድገዋል አሁን ጄኒዩኒቲው ግን የሚመጣው ልክ እንደዚህ ሪስፖንሲብል በመሆን እያደግን መተን ያሳደጉን ሰዎች አሉ ያሳደጉን ማለት ቅድም ሳንቲም ስላላቸው እውቅና ስላላቸው ምንድነው ጉልበት ስላላቸው ዘመድ ስላላቸው ምናምን ፐርሶና አሰርተው ያስቀረቡን ሰዎች አሉ እንትን ቡልኮ ለብሰን የቀረብናቸው በሚወዱት መልክ እኔ እንደዚህ ነው ሊወዱኝ የሚገባው ሚል ስታንዳርድ ለማውጣት ስልጣን ሊኖር ይገባል ባለስልጣናት ፊት ዲሲፕሊኑን ጠብቀህ ነው የምትቀርበው ይሄ ዓለም ስርዓት ነው ምንም አታመጣም ዋጣው እና ያንን ተምረሃልና በቡልኮ መቅረብ ሪሊ ሆንክ አይመስልህም ሪስፖንሲቢሊቲ ወስደህ ለሰዎች የተፈጠረው እረኛው ማንነት ራስን አይደለም እንደረኛ ስትጠብቅ የነበረው ራስን መጠበቅ ባይከፋም ራስን መጠበቅ ጥሩ ነው ግን ፕራዮር የምትሰጠው ግን ፊትህ ካንተ የተሻለ መጠበቅ የሚገባው አካል ኖሮ የተፈጠረው እረኛው ማንነት ባለስልጣን ስለ በጎቹ ሲል ከአንበሳ ጋር ይታገላል ይሄ ቢስት የሆነ ፐርሰናሊቲ በዓለም አዋርድ ይሆናል ትመሰገናለህ ሳኦል ሺገዳይ ዳዊት እልፍ ገዳይ እንደሚሉት መመስገን ይጀምራል የዚህ ሰዓት ይደብራቸዋል ሶሪ ይደብራቸዋል አይደለም ሳኦል ጋር ሄደው እስቲ ሳኦል የደበረው እንጂ ይደብራቸዋል አይደለም ወደ እኛ ዘመን ወደ ሞደርን ማና መተን አርኪታይፑን ስንሰራው ይደብራቸዋል ሳይሆን ስቲል ጄኒዩን አትመስላቸውም ፌክ ትመስላቸዋል ወደ እነሱ የቀረብከው እንትን ለብሰ ብልኮ ለብሰ ስለሆነ አሁንም ከጀርባ ድራመኛ ትመስላቸዋል ሰዎች የሚፈልጉትን መልክ ፕሬዘንት ያደረክ አቴንሽንና ሳንቲማቸውን የምትለቅም ክብር ሁሉ ፌክ የሆነ እገሌን መስለ እንደ እገሌ ሆነ የቀረብክ ይመስላቸዋል አንተ ግን ፓወሩን ያገኘኸው ሪስፖንሲቢሊቲ ለሚፈልግ አንዲት ነፍስ እረኛ በመሆን ሂደት ነው
ይሄ መንገድ ረጅም ነው አድካሚ ነው ምናምን ለምን እንዴት አልተወለድኩም በገዛ መልኬ ሰው በሰውነቱ መከበር አለበት ምናምን የሚሉ አኩራፊዎች አሉ ውሻ ሰው እንደ ውሻ እንደ ሰው አይደለም እያሉ ውሻ የሚወዱ አኩራፊዎች አሉ በማንነታችን አልተወደንም ባዮች ሌሎች ሳይለፉ ያገኙትን እየቆጠሩ ባለ አንድ መክሊቱ እንደሚያደርገው 5-2 የሰጣቸው አሉ እኔ አንድ ሰጠኝ እንደሚለው 5-2 ያላቸው ዝም ብለው 5-2 የተሰጣቸው ለምሳሌ ካፕታን ቤተሰብ ጨዋታ ችለው ዘመድ ኖሯቸው ምንድነው ቤተሰብ ሳይሞትባቸው ሳይታመሙ በሽታ ሳይኖርባቸው ምናምን አንድ 5 ጸጋዎች ዝም ብለው የተርከፈከፉለት እገሌን አይተ እሱ አልታገለ ምንድነው የምትለኝ እኔ ለምንድነው እንደዚህ ባዶዬን የተገኘሁት እና ሰዎች ወይም ዓለም ወይም የሆኑ ሃይማኖት ካታጎሪዎች ቤተሰቦች እዛ ካታጎሪ ውስጥ ሆነው ሲጸየፉ ካየ የዛ ሃይማኖት አባላት ብቻ ምናምን የሚል ስቶሪ ለቃቅመ አንድ አኩራፊ ማንነት ትፈጥራለህ ያ አኩራፊ ማንነት መለወጥ አይፈልግም አንድ ትንሽ ናት ምንም በህይወት መኖር ብቻ ነው እንደ ለኔ ሰጠኸኝ ምንም የሌለው ሰው ግን ብራዘር ሁሉን የማግኘት እድል አለው ከሁሉ ነገር ጣዕም ያገኛል ከተለወጠ የሚለወጠው ግን በእውቀት አይደል በሳክሪፋይስ ይሄ ምንም የሌለውን ህይወት ብቻ ያለውን ሰውዬ ስጠኝ ይልሃል አንድ ወዳጅ ሀብታም ወይም አንድ ጉልበት ያለው ኩብዳ አንድ ምላሱ እሳት የሆነ ቤተ ክርስቲያን ስጠን ይሏል ምኑን ነው የምሰጣችሁ ካልክ አሁንም ስቲል ትንቃለህ ማለት እቺንም ቻንዳባ ምንድናት ነው ስጠን ምንም ካልሆነ ተራ ከሆነ ስጣቸው ምን ይቆላል ምንም ከሌለ ስጥ እንጂ ምንም ይቆጠባል ምን ታጥናለ ራስ ምንም የለኝም ብለሃል እኮ በአለም መስፈርት ሰዎች ያላቸውን አይታ አንተ ምንም የለኝም ብለሃል ከሌለ ስጣ ከሌላት ሰጣ ዓለምን ሁሉ ያስገረመች እመቤታችን ነች ከሌላት ወንድ የላት እመቤታችን ለዓለም የሰጠችው ግን ወንድ ነው ያም ተንበርክኮ ዓለምን ያንበረከከ የመንበርከክን ዲሲፕሊን ደግሞ አሁን እንኳን አንተ አትሞክረው 2000 ዓመት አልፎ የለም እንዲሁ በጽሁፉ በቪዲዮ ታደንቀው ይሆናል እንጂ አንድም አትንበረከክም ያውም በአቅም የሚበልጡ ሰዎች እና ይሄንን ወንድ ያስገኘችው ወንድ የሌላት እመቤታችን ናትና ምንም የለኝም የሚል ሰው የሌለውን መስጠት ሊሞክር ሲል ያቺ የለችኝም ብሎ የሚያስባትን ሊሰጣት ሲል ትበዛለች ላለው ይጨመርለታል ካለ በኋላ ከዛ ባለ አንድ መክሊት ላይ ነጥቆት ላለው ይጨመርለታል ስጡት የዚህ መክሊት ለሌለው ግን የሌለው ይወሰድ ምንድነው የሌለው ራሱ ቃል ውስጥ የሚገርም ጥቅስ ነው የሌለው ይወሰድበታልና ለእግዚአብሔር የሚሳነው ነገር የለም ተመሳሳይ ቃላቶች ናቸው ፊሎሶፊካሊ ለእግዚአብሔር የሚሳነው ነገር የለም ማለት ከምንም ነገር የሆነ ነገር ይመጣል ማለት from nothing there will be something ማለት ምንም የለም ከሌለው ላይ የሌለህን ትሰጣለህ something ይሆናል ምንም የለኝም ካልክ ግን ምንምም ተወስዶ ይሰጣል ምንም ባዶ ማለት ምንም ነገር የሌለው ማለት አይደል there is an existence microscope ምናምን ቴሌስኮፕ ይቻላል ነበር ማይክሮስኮፕ ምናምን ተጠቀም ብዙ ኦርጋኒዝሞች አሉ ህይወት አለ ምንም ስላልታየህ ብቻ የለውም ማለት አይደለም ምድር ላይ ያለው ምንም 4 ሜዝ 1 ኪዩቢክ ሜትር ውስጥ ያለ ምንምና ማርስ ላይ ያለ ምንም አንድ አይደለም እዛች ምንም 1 ኪዩቢክ ሜትር ውስጥ በከተት ሞታለ በሰከንድ ውስጥ እዚህም ምንም እኮ ነው ቦክሱን ስታየው ምንም የለም ውስጥ እዚህ ግን ህይወት አለ ተወሰኑ ደቂቃዎች ልቆይ ይችላል ቦክሱ ከተዘጋ እዛ ደቂቃዎች የለም ሰከንድ ነው ኦክሲጅን የለም ሶ ምንም የሚባል ነገር የለም በኳንተም ቲዮሪ ምንም ውስጥ ህይወት ነው ያለው
አልደረስንበትም ምን እንደሆነ አናቅም እንጂ። ስለዚህ ምንም የለኝም የሚል ሰው ምንሙን መስጠት ይችላል። ተቀባይ የለኝም ማለት አይቻልም። ሁሉም ለአገልግሎት በር የተዘጋ አይመስለኝም። እስካሁን ማንም ሰው መገልገል ይፈልጋል። ለማገልገል in the service of others የሚኖር ጆሮ ካለህ ግን ይሰማል ድምጽ። የውሻ አሬ መጥቷል ድምጽ በደመ ነፍስህ በኩል ሊያናግር ይችላል። አንዳንዴ ሰማለሁ ለሊት ድምጽ ቡቻ ሊያራ ነው መሰለኝ ረድ ክፈችለት ወይ ልክፈትለት ካልኩ ከሆነ ደቂቃዎች በኋላ አራ ያለው ውሃ ይላቸው መሰለኝ ይላል። የሆነ ድምጽ ሰማ። ዝም ብሎ የውሻ ድምጽ እኮ አለ፣ ግን የሆነ ድምጹ እኔ ያላቅም የሆነ ክፍል ያናግሮት ውሃ ለስተው ብዬ ውሃ ሰጠው። ሊጠጣም ላይጠጣም ይችላል። ይዳዝም ማተር ባይጠጣም ነጥቧ ምንድናት ግን in the service of ከሆነ ይሄ ምንም የለውም የምትለውን ሰውዬ ስጠው። ይገርማችኋል ምንድነው ኢምፕቲነስ፣ ሆሎነስ፣ ዲፕሬሽን ምናምን የሚባሉ አንዛይቲ የኦቨር ዌልም መሆን ነው፣ ኒውሮቲክ መሆን አይደል? ሁሉንም የማድረግ በሁሉም የመታደን ስሜት የሆነ አይነት ኒውሮቲክ የመሆን ስሜት አለ። ዲፕሬሽን ግን ቦርደም ነው። ኢምፕቲነስ ምናምን ነው። ሆሎነስ ደጋግሜ የጠቀስኳቸው ነገሮችን ከሰማችኋቸው ባዶነት ይላሉ። ቅድም ብያለሁ ባዶ ምንም የሌለው ማለት አይደለም። እና ያ ባዶ አረጣፈጠኝ ይወል እና ያ ባዶ ህይወት አለው። ኢምፕቲነስ ይሰማ ልክ ኢጎ ሳይኖር ሲቀር ይሄ ሆሎነስ ምናምን ያልኩት ቅዱሴ ጋር እናወራ አንዳንዴ ባክሽ የሆነ ጭርታ መጣ የሆነ ጭርታ የቅዱሴ ቃላት የሆነ ጭርታ መጣለሽ ባክሽ ማለት የሆነ ባዶነት ይሰማኛል እለው ነበር ለረጅም ጊዜ። አሁንም እና አንዳንዴ ይውጣጥ የለም ኢነርጂ። ያ ባዶነት ሲመጣ ቅድም ያልኩትን አትርሱ። ምንድነው የምናረገው? ቀጣይ ድርጊት ለቅዱሴ ስላት የነበረው ነገር አለ እኔ ማረገው ማለት ነው። ምንድነው እሱ? እኔ ባዶነት ሲሰማኝ የሆነ ነገር ፈልጋለሁ። የሆነ ነገር እቺን ፋኖስ እዚህ ጋር እንትን ነክቷታል፣ እሷም ወልወል ሊሆን ይችላል። ይሄን ብሉኬት እንትን ጥቁር ቀለም ገዝቶ እሱን ቀብቶ ደርድሮ እቺን እንጨት አስጠርቦ ባርኒሽ መቀባት ሊሆን ይችላል። ይሄን ጨርቅ መለጠፍ ሊሆን ይችላል። I do something from nothing something ካለመኖር ወደ መኖር። እሺ ልክ ይሄን የምሞክረው በምን ሞቲቭ መሰላችሁ? ደስታ የለም። ልክ ባዶነት አለ ስል ደስታ የለም፣ ሰላም የለም። ነይ ውዴ ነይ ዛጋ ቁጭ እስቲ ዛሬ ያበደ ነገር ነው በቃ እየሰራ ነው። ነይ ቁጭ እዚህ ጋር ቅራሪዋን አይሻል ፉት ያልሽ ነይ። from nothing there will be something ያልኩ ነበርና የባዶነት ስሜቷ ስትመጣ የሆነ ነገር በማድረግ ከዛ ስሜት ለመውጣት ሞክራለሁ። እና ያ የማደርገው ነገር እንዲሰጠኝ የፈለኩት በውስጤ የጎደለ ዶፓሚን ወይ ኦክሲቶሲን ወይ ሴራቶኒን ብቻ የሆነ ኬሚካላዊ በኃይሉ አለ። ኬሚካላዊ እኔ አለ፣ እሱ እኔ ጠፍቷል። ስለዚህ እሱን በኬሚካል ያለውን በኃይሉ ለማግኘት ባዶነት ያለመኖሩ እኚህ ኬሚካላዊ ነገሮች አለመኖራቸው በሲስተሜ ውስጥ የሚፈጥረው ባዶ ነገር ኬሚካሊ ራሴን አውቀዋለሁ። ያ ኬሚካል የለም ማለት ቡና ይጠጣል አንዳንዴ አይተሽኮነ ከዛ ለመውጣት ሴጋ ሊኖር ይችላል ምናምን ብቻ ሰዎች ኬሚካሉን ለማምጣት ባዶ ሲሆን ያ ኬሚካል ሳይኖር ሲቀር ለማምጣት ነው የሚካሄደው። ኬሚካሉን ለማምጣት ግን እኔ ጉድ ነገር ስሙ ጉድ አይደለም፣ ይሄን መቀባት ጉድ ላይሆን ይችላል፣ ግን I need to create something የሆነ ነገር መስራት አለብኝ። ደስታ ሊሰጠኝ ከቻለ ነው። ደስታ ስለሚሰጠኝ ሳይሆን ደስታ እንዲሰጠኝ ልሞክር ነው። በደስታ ፋይናንስ አልተደረገም። ነዳጅ ሳይኖር መኪናው እየሄደ ነው፣ ነዳጅ ሊቀዳ እንደማለት። ነዳጅ ሳይኖር ነዳጅ እንዴት ይቀዳል? አሁን ቅድም ቆንጆ አድርጌ ያገናኘውላቸው ለእግዚአብሔር የሚሳነው ነገር የለም ማለት ያለ ወንድ ዘር ልጅ ሊመጣ ይችላል። ነዳጅ የለም፣ ዘር የለም፣ ፍሬ አለ። እንዴት ይሄ ይሆናል? አሁን
ኬሚካሉን ፍለጋ ስደት ነው። ደስታውን ባገኝ ቦንዲንግ ኬሚካል ኦክሲቶሲኑን ባገኝ የሆነ አይነት ሴንስ ኦፍ ሰልፍ ቢሰማኝ ብዬ ነው ያንን ላረግ እየሞከርኩ ያለው። ግን ያ ብቻ አይደለም ኦፕሽኑ፣ ሁለት ነው። ሁለተኛው ኦፕሽን የሚጠቅም ስራ ሰርቼ ላልፍ እችላለሁ። ስሜቱ ላይሄድልኝ ይችላል። ይሄን ስቀባ፣ ያን ስቆርጥ፣ ያን ስፈልጥ ኬሚካሉን አላገኘሁትም። አንድ ግን ሌላ ፓራዳይም መጥቷል። ደስታ ብቻውን መመዘኛ አይደለም። ኬሚካሎቹ ብቻቸውን አይደሉም። በኃይሉ የሚጠቅምም ስራ ነው። ስለዚህ የሆነ የሚጠቃቅሙ ነገሮችን ጠቅ አድርጌ ከዛ ደስታው ሳይመጣ ስራው ኖሮ ደስታው ከሆነ እንትን በኋላ ይመጣል። ከዛ ግን በባዶነቴ የሰራውት ስራ አብሮኝ ነው ፍሬያማ ነኝ ማለት። ስለዚህ ባዶነት ሰው ሲሰማው ኬሚካሎቹን ፍለጋ ወደ ታች መሄድ የለበትም። ወደ ሴጋው፣ ወደ መጠጡ፣ ወደ ቡናው፣ ወደ ሆነ ነገር ብቻ ልክ ሊያወርደው ወደ ሰዎች ሊሆን ይችላል። የሆኑ እያሳመሙ ደስ የሚያሰኙ ሰዎች የሉም በህይወትሽ ውስጥ እኮ ይኖራሉ። የሆነ ሰዓት አሁን አንቺ ህይወት ውስጥ ማለት አይደለም፣ የሆነ ሰዓት ላይ ግን በቃ ይጎዱኛል ወይም አይጠቅሙኝም፣ ግን ከነሱ ጋር በሆን ይሻለኛል። እየሳቁብሽም እየቀለዱብሽ እንደሆነ የሆነ ሚስጥር ክፍልሽ እየነገረሽም ስቲል ከነሱ ጋር ይሆናል። ከዛ ያ ሞመንት በሳቅ ምናምን ሊያልፍ ይችላል። ከዛ በኋላ ግን ብቻሽን ስትሆኚ የተወረወሩት ያንቺ ሽሙጥ ቃላት ምናምን አብረውሽ ናቸው። ልክ ሴጋዋም፣ ቡናዋም፣ መጠጧም፣ ሲጋራዋም ምናምን። ይሄኛውስ ፍሬው አለ፣ ኬሚካሉ አልመጣም። ኬሚካሉ ሲመጣ ግን ፍሬው አለ። አሁን የሚጠቅም ነገር እያደረጉ ካለመኖር ወደ መኖር አምጥተው ሰዎች የሚለውጡት አይደንቲቲያቸውን፣ ካራክተራቸው ይለውጣል። ካለመኖር ወደ መኖር በማውጣት በመፍጠር ሂደት ውስጥ የፈጠርሽው ብቻ አይደለም፣ ፈጣሪውም አለ። አሁን ፈጣሪ የማድረግ ስራ እየሰጠሽ ይመጣል። ፈጠራሽ ግን ፋይናንስ የተደረገው ምንድነው? በባዶነት። እግዚአብሔርን እንዴት ነው የምናውቀው? ካለመኖር ወደ መኖር ሲያመጣ ነው። ፈጣሪ እኮ ከነገሮች ውስጥ አይደለም የሚያወጣው። ፕሮሰሱ ላይ እሱን ማድረግ ባይተው ካለመኖር ወደ መኖር ግን የለም። ካለመኖር ወደ መኖር ማምጣትን ዲሲፕሊን እያደረገ ይመጣል ካራክተርሽ። ስለዚህ የለም ሲሉት እስቲ ምን አለ ይላል። የለም ነው እኮ ያለ። አሁን እዛ ባለ አንድ መክሊቱ እንዲህ ነው ያለው። በቃ ለነሱ 5 2 ሰጥተሃል እኔ ያልሰጠኸኝም ሲለው ላለው ይጨመራል። ለሌለው ግን ምንድን ያለው? ያቺ የሌለችውንም ወስዳችሁ ስጡልኝ። ያ የለኝም ብሎ ያሰበው የለኝም ባዩን ከየለኝሙ የለኝም ያለው እሱ ስላላየው እንጂ ባዶ ማለት ምንም ማለት ስላልሆነ ይወስድበታል። ገብቶሻል ምለው? ስለዚህ ያ የተለወጠውን ካራክተር ግን ሰዎች አይቀበሉትም። አሁን ዛሬ እኮ ማውራቸው በምንድነው መሰለሽ የተለውጠን በድርጊት እንደዚህ በሂደት ምናምን ተለውጠን ሪስፖንሲቢሊቲ በመውሰድ ብዙ ነገር ነው ያነሳውላቸው። ሪስፖንሲቢሊቲ መውሰድ ማለት እረኛ መሆን ነው። እረኛ የምትሆኚው ለገዛ ወንጌል ወይም ልጄ ሳይሆን በስጋ ያልተከፈለች ከኔ ግን ሕፃን ያልሆነች እንዲህ ትልቅ ሰው ውስጥ ያለች አንዲት ሶል ፊቴ አቢዩዝ እንድትደረግ ባለመፍቀድ በዛ ትሬን ያደረኩትኝ እረኛ ማንነት ይኖረኛል። አሁን ያ እንደ ተለወጥኩ አውቃለሁ። ከዛ የተነሳ ለእኔ ልጅነት ሬስኪው ማድረግ መድረስ ባልችልም ለሆነ አሁን ላለ ልጅ እንዳያሳልፍ ሰጠውት ያንን ሴፍ ጋር። አሁን እረኛ ሆኛለሁ። ሕፃን አይደለሁ፣ ግን ሕፃኑ ማንነቴ ቤተሰቦቼ ጋር አለ። እነሱ ጋር ሲሄድ አሁንም ሚረር የሚያደርጉልኝ ትንሹን በኃይሉ ነው የሚሉኝ ወላጆቼ። እንደዛው እንዳየኋቸው ነው የማውቃቸው። ትልቅ ሆኖ ነው የማውቃቸው። ሲወልዱኝም አልተለወጡም። ትንሽ የእርጅና ሳይን ነው እንጂ ማየው ራሳቸው ናቸው። ስለዚህ እኔ እነሱን ማየት የጀመርኩበት ጊዜ ላይ ሴቭ የተደረገው የነሱ ምስል አሁንም አለ። ስለዚህ ሚረሩ ምንድን ነው? ወደ እኔ ልጅነት ነው። ሚረሩ ልጅነት ነው። የስ ቅድምስ ምን አልኩሽ? ለምሳሌ አንቺ ትንሿ ነፍስሽ በዚህ ትልቅ አካልሽ ውስጥ ሆና የሆኑ የዓለም ስኪሎች ባለመያዟ አቢዩዝ ትደረግ። እኔ ኖ ተው ብዬ አቢዩዝ አድራጊው ወደ እኔ ጠርቸው
ዲፌንድ ሳረግ ልክ እንደ ዳዊት ጎልያድ እኮ የዛተው እሱ ላይ አይደለም ንጉስ አለ ህዝብ ነው ምን አገባኝ ኖ ብሎ ሲወጣ በትልቁ ፒክቸሩ ተሳለ ለበጎቹ ኖ ብሎ ሲወጣ ዳዊት ትልቅ ሰው ሆነ እና ይሄን ስለዚህ እኮ የሳሙኤል መልክ ነው የመጣብኝ ሁሉ ጊዜ ሳሙኤል ፊት ከተማዋ ንጉሱ ሁሉ ይሰግዳሉ ሳሙኤል ግን ዳዊት ፊት ይሰግዳል ሳሙኤል ትንሽ ልጅ ዳዊት ትንሽ ልጅ እንዳይመስል you are something የሚለው የሳቀበትም የመደነቅ አቅሙ ያለው ዛጋ ትንሽ ልጅ አይደለም ሪስፖንሲቢሊቲው ትልቅ ሰው አድርጎታል ዳዊት ስለዚህ ሳሙኤል የወደቀው ትንሹ ዳዊት ፊት ነው የተንበረከከው አረ ሙሉ ዘጋ እስቲ ንኪው ሎ ባትሪ ባይ ክሎዝ ምን ቁጥሩ ቀጥሎ እሺ እጭ በቃ ለታጠቃለሁ ስለዚህ ዳዊት ትንሽ ልጅ ቢሆን ከዚህ በፊትም አለ ዳዊት ትንሽ ልጅ ነው ከሪስፖንሲቢሊቲ የተነሳ ግን ሳሙኤል በፊቱ የሚሰግድለት ትልቅ ሰው ሆነ ከሳሙኤል የሚገዝፍ you are beyond you are something else ነው ያለው ትንሽ መሆንህን ነው አንተ የምታውቀው ይሉታል ወንድሞቹ ግን ሊሰግዱለት አልቻሉም እነ ኤልያብ በትንሽነቱ ነው የሚያውቁት yes እንትናም ጋር እንደዛው ነው ዮሴፍም የወንድሞቹ ነዶ ለሱ ይሰግድ አይሰግዱም ስለዚህ ቤተሰቦች ወንድምሽ አባትሽ እናትሽ ህፃኑን ልጅ ነው ሚረር የሚያረጉት ማደግሽን ለማወቅ ግን አንቺ ምን ለምታረግ ሪስፖንሲቢሊቲ ለሚያስፈልገው ሰው ሪስፖንሲብል በመሆን በሱ ሚረር አንቺ ትልቅ ሰው ሆንሽ ህፃኑ ልጅ ነው እኔን ትልቅ ያረገኝ ከዛ ትልቆቹ ቤተሰቦች የህፃን ልጅ ሲሉ ያኛው ይመጣና ይሄኛው ይመጣል ትልቁ ይመጣል ለምን በእውቀት አይደለም የፈጠርኩት በኃላፊነት መውሰድ ምንድነው እነሱን እኔ ላይ ወላጅ ያረጋቸው ኃላፊነት ወስጄ ከመጣው የተሻለ ወላጆቼ ለኔ ልጄም ሊሆኑ ይችላሉ ስለዚህ ብዙ ሰዎች ክብርን የሚሰሩበት መንገድ መለወጣቸውን የሚያጸኑበት መንገድ ስህተት ስላለው ዛሬ ጋሻዬ ጋር ሄጄ 5-4 ንግግሮች ሲያመልጡኝ አያቸዋል ግን እንዳታረም የሚል የሆነ ክፍል አለኝ የሚናገረው ክፍሌ ሪስፖንሲቢሊቲ በመውሰድ አድጓል ስመጣ ሚረር የሚያደርግልኝ ትንሹን በኃይሉ ነው ዛ ትንሹን በኃይሉ ሆኛ አወራለሁ ሲል እሱ ያወራል ከዛ ወይኔ አረ እንዲቆ አይባልም አባቴ ስል ፋዘር ፊት ላይ ግሪን ላይት አያል go ahead you are grown up አድጋሃል it's okay ቀጥል ይለኛል ማለት ኦኬ አድግ ያለው ማለት ነው ይላል እዚህ ጋር ግን በአማን ነው የሚገርዘው ከዛ በኋላ ማደጉን ይዞ ነው የሚወጣው ወጣ ትልቅ ሰው ነው ፋዘር ፊት ስቅም ምናም ግድ አይስተኝ ስለዚህ ወላ ለልጅ የገዛ ቤተሰቦቹ ጠላቶቹ ሊሆኑ ይሆናሉ የሚለው ጥቅስ ባለፈው ሳረብልሽ ትዛለሽ የመጣውት ሰይፍ ይዤ እንጂ ብሎ ይጨርሳልና በአማን መለወጥ የሚቻለው በእውቀት ሳይሆን በኃላፊነት ነው ቻው ላይክ ሰብስክራይብ ሼር ኮሜንት አድርጉ